ዩክሬን በሩሲያ በርካታ ግዛቶች ላይ የድሮን ጥቃት ፈጽማለች። የዩክሬን ድሮኖች በሩሲያ ትልቁ የኦንላይን ቸርቻሪ ኩባንያ መጋዘኖች ላይ ዳግም ጥቃት እያደረሱ ሲሆን በዚህ ምክንያት 15 ሰዎች መጎዳታቸውን የኩባንያው መስራችና የክልሉ አስተዳዳሪዎች እያስታወቁ ይገኛሉ። በደቡብ ምዕራብ በሚገኙ ሁለት ከተሞች ውስጥ በዋይልድ ቢዌርስ ኩባንያ የሚተዳደሩ የሎጂስቲክ ማዕከላት በተፈጸሙ ጥቃቶች የተጎዱ ሲሆን ሰራተኞችም ከአካባቢው እንዲወጡ መደረጉን ኩባንያው አስታውቋል። ዩክሬን የኩባንያውን ተቋም አስታጠቃ ይህ ለሁለተኛ ጊዜ ሲሆን ባለፈው ቅዳሜ በታምቮቭና በኤሌክትሮስታር ከተሞች በሚገኙ መጋዘኖች ላይ በተፈጸመ ጥቃት 8 ሰዎች መገደላቸው ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ዕለት እንደተናገሩት ዩክሬን በክራስኖዳርና እንዲሁም ደግሞ በስታቭሮቮል ክልሎች የሚገኙና ለሩሲያ ጦር የድሮን ክፍሎችን እንዲሁም ደግሞ የአሰሳ መሳሪያዎችን ጨምሮ ሌሎች ቁሳቁሶችን በማቅረብ ሂደት ውስጥ ተሳትፎ ያላቸውን የሎጂስቲክ ማዕከላት መታለች ሲሉም ተናግረዋል። የኩባንያው መስራች ታቲያና ኪም በክራስኖዳርና በስታቭሮቮል ክልል ውስጥ በምትገኘው ኔምኖሚስ ከተማ በሚገኙት ሁለት የሎጂስቲክ ማዕከላት ላይ ጥቃት መፈጸሙን አረጋግጠዋል። በተራ ሰዎች በሰራተኞቻችንና ስራቸው ላይ ብቻ በሚያተኩሩ ሰዎች የሚፈጸሙ ጥቃቶች የሚፈጥረው ስሜት ለመግለጽ ቃላት የለም ይላሉ። ነገር ግን እነዚህ ሁኔታዎች የሆነውን ነገር ያሳዩናል። ለሰዎች ጥቅም ስንል የምንሰራውን ስራ መቀጠል አለብንም ሲሉ ይናገራሉ። በኔምኖሚስ ከተማ ዳርቻ በሚገኝ የመጋዘን ግቢ ውስጥ 5 ሰዎች መጎዳታቸውንና ሁሉም የተመላላሽ ሕክምና ማግኘታቸውን አስተዳዳሪው ተናግረዋል። በክራስኖዳር በተፈጸመ የመጋዘን ጥቃት ታዲያ 10 ሰዎች መጎዳታቸውንና ከነዚህ መካከል የሶስቱ ሁኔታ አሳሳቢ መሆኑን የክልሉ አስተዳዳሪ ቬንያሚን ኮንድራቲየቭ ይገልጻሉ። ከዚህ መረጃ ወጣ ስንል ደግሞ ቻይና በምስራቅ የቻይና ባህር ላይ ታሪካዊ የሮኬት ማስወንጨፍ ሙከራ በስኬት ማጠናቀቋን ገልጻለች። የቻይናው የግል የጠፈር ቴክኖሎጂ ኩባንያ ኦሬን ስፔስ ግራቪቲ 1 የተሰኘውን ግዙፍ ሮኬት ለሶስተኛ ጊዜ በስኬት ማስወንጨፉን ይፋ አድርጓል። ይህ የማስወንጨፍ ተልዕኮ በቻይና የጠፈር ምርምር ታሪክ ውስጥ በርካታ አዳዲስ አህጉራዊና ሀገራዊ ምዕራፎችን የከፈተ ሆኗል ተብሏል። የ30 ሜትር ቁመት ያለው የግዙፍ ሮኬት ከተለመዱት የምድር ላይ ማስወንጨፊያ ጣቢያዎች በተለየ መልኩ በሻንጋይ የባህር ዳርቻ አቅራቢያ በምስራቅ ቻይና ባህር ላይ ከተዘጋጀ ልዩ የማስወንጨፊያ መርከብ ላይ ነው ወደ ህዋ የተተኮሰው። ይህ ክስተት ታዲያ በምስራቅ ቻይና ባህር ላይ በግል ኩባንያ የተካሄደው የመጀመሪያው የሮኬት ማስወንጨፍ ሙከራ ከመሆኑም ባሻገር እስከዛሬ ድረስ ለቻይና ኢኮኖሚና የቴክኖሎጂ ማዕከል ለሆነችው ሻንጋይ ከተማ እጅግ በቅርብ ርቀት ላይ የተከናወነ ታሪካዊ የህዋ ጉዞ ያደርገዋል ተብሏል። ሮኬቱ ከተተኮሰ በኋላ ታዲያ በተቀመጠለት የጊዜ ሰሌዳና አቅጣጫ በመጓዝ 9 የንግድና የምርምር ሳተላይቶችን እንዲሁም ደግሞ አንድ አዲስ ሳይንሳዊ የሙከራ መሳሪያ በስኬት ወደ ታቀደላቸው የምህዋር መስመር ማስገባትም ተችሏል ተብሏል። እነዚህ ሳተላይቶች ታዲያ ለመገናኛ፣ ለመሬት ትዝብት መረጃዎችና ለተለያዩ የቴክኖሎጂ ፈጠራ ሙከራዎች አገልግሎት የሚውሉ ናቸውም ተብሏል። የስኬታማ የግራቪቲ 1 ሶስተኛ ዙር በረራ የቻይና የግል የጠፈር ኩባንያዎች እያደረገ የመጣውን ከፍተኛ የቴክኖሎጂ ጥቅም የሚያሳይ እንደሆነም እየተዘገበ ነው የሚገኘው። በባህር ላይ የሚደረጉ የሮኬት ማስወንጨፍ ሙከራዎች ታዲያ ከከተማዎች አቅራቢያ የሚከሰቱ የደህንነት ስጋቶችን ከመቀነሳቸውን ባሻገር ሮኬቶችን ወደ ተለያዩ የምህዋር አቅጣጫ በቀላሉ ለመላክ ሰፊ የመንቀሳቀስ ነፃነት ስለሚሰጡ ለወደፊቱ የንግድ ህዋ ተልዕኮች ትልቅ አቅም ይፈጥራሉ ተብሏል።